የህዝብ ተወካዮች ምክር ቤት ዛሬ ባካሄደው አምስተኛ ዓመት የሥራ ዘመኑ አንደኛ አስቸኳይ ስብሰባ የኢትዮጵያ ሀገራዊ ምክክር ኮሚሽንን የሥራ አፈጻጸም ሪፖርት አድምጧል። ኮሚሽኑ ከተቋቋመበት የካቲት 14 ቀን 2014 ዓ.ም ጀምሮ በርካታ ስራዎች መስራቱን በሪፖርቱ ተጠቅሷል። እስካሁንም በ11 ክልሎችና በሁለት ከተማ አስተዳደሮች እንዲሁም ከውጭ በሚኖሩ ኢትዮጵያውያን ሁሉንም ወገን ባካተተ መልኩ አጀንዳ ተሰብስቦና የምክክር ጉባኤ ተሳታፊዎች ተለይተው ጉባኤውን እየጠበቁ መሆኑን የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናግረዋል። ኮሚሽኑ ባስቀመጠው የአካታችነት አሰራር ስርዓት የሴቶች ተሳትፎ፣ የአካል ጉዳተኞች፣ የወጣቶች፣ በሙያቸው የተገለሉ የህብረተሰብ ክፍሎች፣ የተፈናቀሉ ዜጎች በአሰራር ስርዓቱ ገና በጠዋት በሜቶዶሎጂው ማለቴ ነው እንዲካተቱ በማድረግ የተሳትፎ ኮታዎች ተግባራዊ ሆነዋል። ክቡራትና ክቡራን፣ በዚህ ሂደት ኮሚሽኑ መድረስ ከነበረበት ወረዳዎችና ከተማ አስተዳደሮች ውስጥ ቀደም ብዬ ከጠቀስኩት 1334 ወረዳዎች በ1332 ይህም ወደ ፐርሰንት ሲመነዘር 93 በመቶ በመድረስ አጀንዳዎችን የህብረተሰብ ተወካዮችን በማስመረጥ ለሀገራዊ ምክክር ጉባኤ ዝግጁ አድርገዋል። የምክክር ጉባኤው የሚደረግበት ቅርጽ እየተመረጠ መሆኑንና ለጉባኤው አወያዮች መለየታቸውን ኮሚሽነሩ ተናግረዋል። ሀገራዊ ምክክሩ ሊከናወንበት የሚያስችል ፎርማት በተለያዩ አማራጮች የተዘጋጀ ሲሆን የኢትዮጵያ ሀገራዊ ምክክር የኮሚሽነሮች ምክር ቤት ከአማራጮች መካከል ቅልጥፍናንና ውጤታማነትን መሰረት በማድረግ በብዙ መልኩ የሚያስኬደውን ስነ ዘዴ ተመርጦ የሚተገብር ይሆናል። የሀገራዊ ምክክር መድረኩን የሚያከናውኑ አወያዮች እና አመቻቾች ለመመልመል ዝርዝር መስፈርቶች ተዘጋጅተው በአሁኑ ሰዓት 170 አወያዮች ተመርጠዋል። የትግራይ ክልል አጀንዳ የማሰባሰብ ሂደት ምን ላይ ነው የሚል ጥያቄ ከምክር ቤቱ አባላት ተነስቶም የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ ምላሽ ሰጥተዋል። በሌሎች ክልሎች በአማካይ 3 ኢንጌጅመንት ነው የሚኖረን። መጀመሪያ አውዱን ለመረዳት የእኛን ዓላማ ለማስረዳት ከመሄድ ሌላ፣ ቀጥሎ ደግሞ አጀንዳ ለመሰብሰብ ለማስመረጥ፣ ተወካዮች ለማስመረጥ፣ መጨረሻ ደግሞ አጀንዳ ለመሰብሰብ ማክሲመም 3 ኢንጌጅመንት የምናደርገው። ትግራይ 20 ኢንጌጅመንት አድርገናል። ትግራይ ውስጥ ኢንጌጅ እያደረግን ሀሳብ እየተለዋወጠን የቆየ ነው። ትግራይ ውስጥ ምንም ስራ አልተሰራም ለማለት አይቻልም። ከሌላው ክልል የበለጠ ብዙ ለፍተናል እና እንደሚባለው እንግዲህ እንደ ምርጫ ሁሉ ሀገራዊ ምክክር ውስጥ ሰው የሚሳተፈው በፈቃደኝነት ነው። አስገዳጅ ነገር የለም እና ፈቃደኞችን ይዘን በትግራይ በኩል ልንሰበስብ የሚገባውን አጀንዳና ተወካዮች በቅርቡ እናስመርጣለን። የምክክር ኮሚሽኑ የተሰጠው የስራ ጊዜ የካቲት 14 ቀን 2018 ዓ.ም የሚያበቃ በመሆኑ በትግራይ ክልል አጀንዳ ለማሰባሰብና የምክክር ጉባኤውን ለማካሄድ ተጨማሪ ጊዜ እንዲሰጠው በምክር ቤቱ የዲሞክራሲ ጉዳዮች ቋሚ ኮሚቴ ጠይቋል። ምክር ቤቱም ከየካቲት 15 2018 ዓ.ም ጀምሮ የሚቆጠር ተጨማሪ 8 ወራት የስራ ጊዜ እንዲሰጠው በሙሉ ድምፅ አጽድቋል። 11 ክልል፣ 2 ከተማ አስተዳደር የዲያስፖራውን ሁሉ ነገር ጨርሰን የቀረው የትግራይ መቋጨትና ዋናውን ጉባኤ ማከናወን ነው። ቋሚ ኮሚቴው ይህን የገመገመው የቀሩ ስራዎችን በዚህ መልኩ ቢሆን ቋሚ ኮሚቴው ክትትል ሲያደርግ እንደነበረው ያ መነሻ ይዘን ስለምንሰራ በዛ መልኩ ማየት ጠቃሚ ነው ብዬ ነው። ስለዚህ የሀገራዊ ምክክር ኮሚሽን ቀጣይ ስራዎችን አስመልክቶ የዲሞክራሲ ጉዳዮች ቋሚ ኮሚቴ ያቀረበው የውሳኔ ሀሳብ ውሳኔ ቁጥር 8/2018 ሆኖ በሙሉ ድምፅ ጸድቋል። የኢትዮጵያ ሀገራዊ ምክክር ኮሚሽን አሁንም ችግሮችን በውይይት ለመፍታት ዝግጁ ለሆነ አካል ሁሉ አጀንዳ ለመቀበል በሩ ክፍት መሆኑን አስታውቋል።